የኢየሱስ ክርስቶስ ስቅለት በኢትዮጵያ ካቶሊካዊት ቤተክርስቲያን በተለያዩ ሃይማኖታዊ ሥርዓቶች እየታሰበ ነው። በስነ ሥርዓቱ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃን ኢየሱስ ሱራፌል እና የእምነቱ ተከታዮች ተገኝተዋል። ዕለቱ በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን ነው በተለያዩ ሃይማኖታዊ ሥርዓቶች እየታሰበ የሚገኘው። በስፍራው የተገኘው ባልደረባችን ሚልኪያስ አዱኛ ነው። በቀጥታ መስመራችን ላይ በድጋሚ አግኝተነዋል። ከሱ ጋር አጠር ያለ ቆይታ አድርጋለሁ። ሚልኪያስ እንደምን ውለሃል? በስፍራው የነበረው ሃይማኖታዊ ሥርዓት እንደምን ያለ ነው? እሱ ልታጋራን ትችላለህ? አመሰግናለሁኝ በረከት። እንግዲህ እኛ ከተገኘንባቸው አካባቢዎች አንዱ የልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን አንዱ ነው። በዚህ አካባቢ እንግዲህ የዛሬውን የኢየሱስ ክርስቶስ የስቅለት ቀንን ምክንያት በማድረግ ምእመናኑ በተለያዩ መርሃ ግብሮች ማለትም በጸሎት በመስጋናና በስግደት ይህንን ቀን እያሰቡት ይገኛሉ ማለት ነው። እንግዲህ በዚህ ስነ ስርዓት ላይ ተገኝተው መልእክት ያስተላለፉት ደግሞ ብፁዕ ካርዲናል ብርሃን ኢየሱስ ሱራፌል የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ እንግዲህ ከዚህ ቀን ብዙ ነገር መማር እንደሚቻል ወይም እንደሚገባም ነው ያነሱት ማለት ነው። እንግዲህ የዛሬው ቀን ማለት ኢየሱስ ክርስቶስ ወደ ምድር በመምጣት የሰው ልጅ ኃጢአት በሙሉ ይቅር በማለት የሰው ልጅና እግዚአብሔርን ያስታረቀበት ቀን ነው። ከዚህም ባሻገር ደግሞ ካለምንም መስፈርት ማለት ነው ለሁሉም የሰው ልጅ ፍቅርና ይቅርታን በማስተማር ነው እንግዲህ የሰው ልጅና ፈጣሪ እንዲታረቅ ያደረገው ማለት ነው። ይህ ማለት ታዲያ በጣም ትልቅ ትርጉም እንዳለው ወይም የሚሰጠው መሆኑን ነው እንግዲህ ያነሱት ማለት ነው። በተለይም በአሁኑ ወቅት በተለያዩ አካባቢዎች ላይ የሚስተዋሉ ግጭቶች እነዚህ ችግሮችን ለማስወገድ ተበዳዩም በዳዩም ይቅር በመባባል ወደ ሰላም ወደ ፍቅር ወደ መቻቻል መምጣት እንዳለበት ከዚህ ቀን እንዲሁም ደግሞ ከኢየሱስ ክርስቶስ ለሰው ልጅ ካስተማረው ብዙ መማር እንደሚገባ ነው ያነሱት ማለት ነው። ይህ ሲሆን ወደሚፈለገው ሰላም መምጣት እንደሚቻል የሚፈለገውን የተረጋጋን ማህበራዊ ህይወትን መምራት እንደሚቻል ነው ያነሱት ማለት ነው። ይህንን ለማድረግ ታዲያ ሁሉም የክርስትና እምነት ተከታዮች በዛሬው ቀን በያለበት አካባቢ በሚያመልከው በሚያደርገው የሃይማኖታዊ ስነ ስርዓት ማለት ነው ጸሎት በማድረግ ፍቅርና ሰላም ወደ ሀገራችን እንዲመጣ ወደ ምድራችን እንዲመጣ እግዚአብሔር ሰላምና ፍቅርን እንዲሰጠን በመጸለይ የዛሬውን ቀን ማሰብ እንዳለባቸው አንስተዋል ማለት ነው። ከዚህም ባሻገር ደግሞ ይህ የክርስቶስ ፍቅር እርስ በራሳችን እንድንተሳሰብ የሚያደርገን እንደመሆኑ መጠን እርስ በራሳችን የምንከባበር የምንዋደድ ይቅር የምንባባል የሚያደርገን እንደመሆኑ መጠን በተለይም ከዛሬ ጀምሮም በተለይም የፊታችን የሚከበሩን የትንሳኤ በዓልን ምክንያት በማድረግ የተቸገሩትን በመጠየቅ ያለውን ካለው ላይ በማካፈል በመተሳሰብ በዓሉን ማሳለፍ እንዳለበት መልእክታቸውን አስተላልፈዋል ማለት ነው። ይህ የዛሬው እንግዲህ የስቅለት በዓልን ምክንያት በማድረግ በዚህ ቤተክርስቲያን እየተደረገ የሚገኘው ጸሎት ስግደት እንዲሁም ደግሞ የክርስቶስን ድካምን በማሰብ የሚደረገው ስነ ስርዓት አሁንም እንደቀጠለ ነው። ከማለዳ ጀምሮ ነው ይህ ስነ ስርዓት ሲካሄድ የዋለው ማለት ነው። በተለያዩ ሃይማኖታዊ ስነ ስርዓት ነው ሲደረግ የዋለው እስከ ማታ ድረስ እንደሚቀጥል ነው እንግዲህ ያገኘነው መረጃ የሚያመለክተው ማለት ነው። ይህንን በዓልና እንዲሁም የትንሳኤ በዓልን ምክንያት በማድረግ ደግሞ የእምነቱ ተከታዮች ደግሞ እንዲሁም ከኛ ጋር ቆይታ አድርጓል። በማታ የፋና ዘጠናችን ደግሞ ዝርዝር መረጃዎችን እነዚህ የምእመናን ያነሱ ሐሳብ አካተን ዝርዝር መረጃዎችን ደግሞ ለተመልካቾቻችን የምናደርስ ነው የሚሆነው። በግማሽ ቀን ውሎይ ግን ያገኙአቸው መረጃዎች እነዚህን ይመስሉ ነበር በረከት።